ይስጥልኝ ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙልጌታ አብራችሁ ቆይታ አደርጋለሁ። ቀዳሚ ወደ ሆነው ዜና ተሻገርን። ኢትዮጵያ አዲስ ስርዓተ ትምህርት ለመቅረጽ ለ21ኛው ክፍለ ዘመን የሚመጥን ቴክኖሎጂና ክህሎትን የተላበሰ ዜጎችን ለማፍራት በትኩረት እየሰራች መሆኑ ተገለጸ። ኢኖቬሽን አፍሪካ 2025 የትምህርት ጉባኤ ላይ ኢትዮጵያ በትምህርት ዘርፍ የሪፎርምና የፖሊሲ እርምጃዎች ላይ ያላትን ልምድ አካፍላለች። በመድረኩ ትምህርት ሚኒስቴርን በመወከል ፓናሊስት የነበሩ የትምህርት ፕሮግራሞችና ጥናት መሻሻል መሪ ስራ አስፈጻሚ ዶክተር ዮሐንስ ወጋሶ የትምህርት ዘርፉን ለመለወጥ እየተወሰዱ ያሉ ተግባራትን አብራርተዋል። በዚሁ ጊዜ በትምህርት ስርዓቱ የነበሩ ችግሮችን በሮድማፕ በመለየት ኢትዮጵያ የትምህርት ፖሊሲዋን ከመቀየር ጀምሮ ትምህርትን ለዜጎች ተደራሽ ለማድረግ የትምህርት ሕግ ማጽደቋን ጠቅሰዋል። በዚህም ትምህርት ከቅድመ አንደኛ ደረጃ ጀምሮ እስከ 12ኛ ክፍል ነፃና ግዴታ እንዲሆን ተደርጓል ብለዋል። በተጨማሪም የስርዓተ ትምህርት ለውጥ በማድረግ ትምህርቱን ከቴክኖሎጂ ጋር በማስተሳሰር 21ኛው ክፍለ ዘመን የሚመጥን ክህሎትን የተላበሰ ዜጎችን ለማፍራት እየሰራ መሆኑን አንስተዋል። የኢትዮጵያ ትምህርት ቤቶች አዲስ ዲዛይን እና ስታንዳርድ በማዘጋጀት እንዲሁም የትምህርት ለትውልድ የትምህርት ቤት መሰረተ ልማት ማሻሻል ህዝባዊ ንቅናቄን በመላ ሀገሪቱ በማስጀመር ከ80 ቢሊዮን ብር በላይ የሚገመት ሀብት በማሰባሰብ ከ7000 በላይ አዳዲስ ትምህርት ቤቶች ግንባታና በርካታ ነባር ትምህርት ቤቶች እድሳት ማከናወን ተችሏል ብለዋል። በጅቡቲ የኢትዮጵያ ኤምባሲ ወደ ሀገር ለመመለስ የሚፈልጉ ዜጎች ምዝገባ እያካሄደ መሆኑ ተገለጸ። የጅቡቲ መንግስት በህገወጥ መንገድ በሀገሪቱ የሚኖሩ የውጭ ዜጎች እንዲወጡ ባወጣው መመሪያ መሰረት በጅቡቲ የኢትዮጵያ ኤምባሲ ወደ ኢትዮጵያ በራሳቸው ፍቃድ ለመመለስ የሚፈልጉ ዜጎችን መመዝገብ መጀመሩን አስታውቋል። ይህ እርምጃ የጅቡቲ መንግስት ህጋዊ የመኖሪያ ፍቃድ የሌላቸው የውጭ ዜጎች ከመጋቢት 25 እስከ ሚያዝያ 24 ቀን 2017 ዓ.ም ድረስ በራሳቸው ተነሳሽነት እንዲወጡ ካሳሰበ በኋላ የመጣ ነው። የጅቡቲ መንግስት ይህንን የማይከተሉ ከሆነ በግዳጅ ወደ ካምፕ በመሰብሰብ እንዲወጡ እንደሚያደርግ ማስጠንቀቂያ ሰጥቷል። በጅቡቲ የሚገኘው የኢትዮጵያ ኤምባሲ ይህንን እድል በመጠቀም ወደ ሀገራቸው ለመመለስ የሚፈልጉ ዜጎች አስፈላጊውን ድጋፍ ለመስጠት ዝግጁ መሆኑንም ገልጿል። ምዝገባው በአሁኑ ሰዓት እየተካሄደ ሲሆን ወደ ኢትዮጵያ ለመመለስ የሚፈልጉ ዜጎች በአስቸኳይ በኤምባሲው በመገኘት እንዲመዘገቡ ጥሪ ቀርቧል። በአቶ ጌታቸው ረዳ የሚመራው ህወሓት ትግራይ ሊበራል ዲሞክራሲ ፓርቲ የሚባል አዲስ ፓርቲ ሊቋቋም መሆኑ ተገለጸ። በአቶ ጌታቸው የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑ ተጠቁሟል። ይህ አዲስ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ የሊበራል ዲሞክራሲ ጽንሰ ሀሳብ የሚከተል መሆኑና ትግራይ ሊበራል ዲሞክራሲያዊ ፓርቲ በሚል እንዲጠራ መወሰኑን ከአመራሮቹ መካከል አንዱ እንደገለጹለት ቢቢሲ በዘገባው አስታውቋል። ስማቸው እንዳይገለጽ የጠየቁት እኚህ የቀድሞ የህወሓት አመራር ይህ ስም የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል ይችላል ብለዋል። የህወሓት ከህጋዊ ሰውነት መታገድ ስጋት የፈጠረባቸው በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫ በዶክተር ደብረጽዮን ከሚመራው ቡድን ጋር በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጸዋል። የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችለን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ሲሉ ምንጮች ገልጸዋል ያለው ቢቢሲ የፓርቲው ህገ ደንብና ፕሮግራሞቻቸውን አርቅቀው መጨረሳቸውን ነግረውናል ብለዋል። ምንጩ አክሎም የደጋፊዎቻቸውን ፊርማ በማሰባሰብ ላይ እንደሚገኙ መናገራቸውን ያመለከተው ዘገባው ምርጫ ቦርድ ያስቀመጣቸውን መስፈርቶች ገና ስላላሟሉ እስካሁን ድረስ ለቦርዱ በይፋ ያቀረቡት ጥያቄ እንደሌለ መናገራቸውን አስታውቋል።
ፓርቲው ክልላዊ መሆኑን ምንጩ እንደነገሩት የጠቆመው ቢቢሲ ከምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና እናገኛለን ብለው እንደሚጠብቁ ነግረውኛል ብለዋል። ኢትዮጵያና አሜሪካ የጋራ ስትራቴጂካዊ ፍላጎታቸውን ማዕከል በማድረግ የንግድና ኢንቨስትመንት ትብብራቸውን ለማጠናከር በጋራ እንደሚሰሩ አስታወቁ። የዓለም ባንክ ግሩፕና የዓለም አቀፍ የገንዘብ ድርጅት ዓመታዊ የጸደይ ወቅት ስብሰባ በዋሽንግተን ዲሲ ተካሂዷል። የገንዘብ ሚኒስትር አቶ አህመድ ሽዴና በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ከስብሰባው ጎን ለጎን ከአሜሪካ የውጭ ጉዳይ ሚኒስቴር ከፍተኛ አመራሮች ጋር ተወያይተዋል። ውይይቱ የተደረገው ከሚኒስትሩ የአፍሪካ ጉዳዮች ቢሮ ከፍተኛ ኃላፊና የአፍሪካ ጉዳዮች ረዳት ጸሐፊ ጋር ነው። ሚኒስትሩ ለአሜሪካ ባለስልጣናቱ ስለ ኢትዮጵያ ጠንካራ በኢኮኖሚ የማደግ አቅምና እድሎች፣ የዓለም ወቅታዊ ፈተናዎችና የመንግስት የማክሮ ኢኮኖሚ ሪፎርም ሂደት ማብራሪያ ሰጥተዋል። በሪፎርሙ ገበያው ለውጭ ባለሀብቶች ክፍት የማድረግ እርምጃዎች መውሰዳቸውና የንግድ ስራ ምቹነትን በማሻሻል የውጭ ቀጥታ ኢንቨስትመንትን ለመሳብ የሚያስችሉ ፖሊሲዎች ተግባራዊ እየተደረጉ መሆናቸውንም አመልክተዋል። የአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣን የኢትዮጵያ የሪፎርም ስኬቶችን አድንቀዋል። በተለይም ኢትዮጵያ በጠንካራ የማክሮ ኢኮኖሚ አስተዳደርና አጠቃላይ የንግድ ስራ ምቹነት በማሻሻል የፊስካል አቅምን ለመገንባት እየሰራች ያለው ስራ ውጤት እያስገኘ ነው ብለዋል። በተጨማሪም ባለስልጣናቱ የሁለቱን ሀገራት ትብብር የበለጠ ለማጠናከርና አሜሪካ በኢትዮጵያ ያላትን የኢንቨስትመንት ተሳትፎ ለማሳደግ የሚያስችል የፖሊሲ መጣጣም እንዳላቸው ተናግረዋል። የአሜሪካ የግል ኩባንያዎች በኢትዮጵያ የንግድና ኢንቨስትመንት እድሎችን የሚያሰፉበት የፋይናንስ አማራጮችን መጠቀም እንደሚገባ አመልክተዋል። ሁለቱ ወገኖች የአሜሪካ የግምጃ ቤት መስሪያ ቤት፣ የአሜሪካ የንግድ ሚኒስቴርና የአሜሪካ የውጭ ጉዳይ ሚኒስቴርን ጨምሮ ሌሎች የሀገሪቷ ተቋማት ከኢትዮጵያ አቻ ተቋማት ጋር ያላቸውን ትብብር ለማጠናከር በጋራ ለመስራት ተስማምተዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። ራሽያ በፑቲን ቀጥተኛ ትዕዛዝ የቡርኪና ፋሶን ፕሬዝዳንት ኢብራሂም ትራውሬ ለመደገፍ በከፍተኛ የስልጠና ብቃት ያጠናቀቁ ልዩ ኮማንዶዎችን ወደ ቡርኪና ፋሶ መላኳ ተገለጸ። ራሽያ ለቡርኪና ፋሶ ልዩ ወታደሮችን ለመላክ ያስገደዳት በፈረንሳይና በሌሎች ሀገራት የተመራ ልዩ ገዳይ ቡድን ኢብራሂም ትራውሬ ላይ በተደጋጋሚ የግድያ ሙከራ ማድረጋቸውን ተከትሎ ነው። ወደ ቡርኪና ፋሶ ያቀኑት የራሽያ ወታደሮች የቡርኪና ፋሶን ዋና አየር ማረፊያ እንደሚቆጣጠሩ ተጠቁመዋል። ከራሽያ በተጨማሪ ሰሜን ኮሪያና ቻይና ኢብራሂም ትራውሬ ላይ አንዳች ነገር ቢፈጠር ዝም ብለን አናይም ማለታቸውን ቡርኪና 24 አስነብቧል። የራሽያው ፕሬዝዳንት ፑቲን እኛ እያለን ኢብራሂም ትራውሬ ላይ ምንም አይነት አደጋ አይደርስበትም፣ አሜሪካና ፈረንሳይ የአንድ ነጻ ሀገር ፕሬዝዳንት ይዘው የማሰር መብት የላቸውም ያሉ ሲሆን ሩሲያ ከቡርኪና ፋሶ ምንም ነገር አትሰርቅም፣ ሀብት ብዝበዛ የማድረግ ፍላጎት የላትም፣ ፍትሃዊ ንግድ እንዲኖር እንፈልጋለን ብለዋል። እኛ ሀገራችን ላይ ሆነን ወደ ቡርኪና ፋሶ አገር ሳንገባ ቡርኪና ፋሶ ያላትን ማዕድን በራሷ አገር አምርታ በንግድ ስምምነታችን መሰረት ወደ እኛ ሀገር መሸጥ ነው ብለዋል። የካናዳ ጠቅላይ ሚኒስትር ካርኒ በታሪካዊ ምርጫ ማሸነፋቸውን ተከትሎ ትራምፕ በፍጹም አይሰብረንም ሲሉ ተናግረዋል። ጠቅላይ ሚኒስትሩ በንግግራቸው ዩናይትድ ስቴትስ የካናዳ መሬትና ሀብት እንደምትፈልግ ካናዳውያንን አስጠንቅቀው የትራምፕ የንግድ ጦርነትና ካናዳን ከዋሽንግተን የመቀላቀል ዛቻን ለመታገል ቃል ገብተዋል። በዓለም ዙሪያ ካሉ መሪዎች የእንኳን ደስ አላችሁ መልእክት እየጎረፈላቸው ሲሆን የአውሮፓ አጋሮቻቸው ደግሞ ለዲሞክራሲያዊ እሴቶች ያላቸውን ቁርጠኝነትና ዓለም አቀፍ ስርዓትን በማጉላት ላይ ናቸው። የካናዳው የወግ አጥባቂው ፓርቲ መሪ ፒየር ፓይሊቨን ሽንፈታቸውን ያመኑ ሲሆን ትራምፕን ለመቃወም ከካኒ እና ከሌሎች ፓርቲዎች ጋር በጋራ ለመስራት ቃል ገብተዋል። ለኤንዲ መጥፎ ምሽት ነበር ሲሉ የሌላኛው የተፎካካሪ ፓርቲ መሪ ጃግሚን ሲንግ ተናግረዋል።
በምክር ቤት የነበራቸውን መቀመጫ ያጡ ሲሆን በፓርላማ ውስጥ ይፋዊ የፓርቲ ደረጃን ለማስጠበቅ የሚያስፈልገው ባለ 12 መቀመጫ ደረጃ የሚያገኙ አይመስልም። አሸናፊው ጠቅላይ ሚኒስትር ማርክ ካርኒ እንደ አውሮፓውያን አቆጣጠር በ1965 በካናዳ ሰሜን ምዕራብ ግዛት በፎርት ስሚዝ ተወልደዋል። ለቀድሞው የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ የኢኮኖሚ አማካሪ ሆነው ማገልገል የቻሉ ሲሆን በተባበሩት መንግስታት ድርጅት ዋና ኃላፊ አንቶኒዮ ጉተሬስ የአየር ንብረት እርምጃና ፋይናንስ ልዩ መልእክተኛ ሆነው መሾማቸው ይታወሳል። የሊበራል ፓርቲ መሪ ለመሆን ፉክክር ካሸነፉ ከቀናት በኋላ የቀድሞ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶን ተክተዋል። ከድላቸው በኋላ ባደረጉት ንግግር ካናዳውያን በትውልድ ፍጥነት ከዚህ ቀደም የማይቻል ተብሎ የሚታሰበውን ነገር ማድረግ አለባቸው ብለዋል። በታሪካችን አንድ ሆነን ጠንክረን የማይቻል የሚመስሉ ነገሮችን አንድ ሆነን ሰርተናል። አንዳንድ ጊዜ ጠላት የሆነ ጎረቤት ቢኖርም አንድ ሀገርን በአስቸጋሪ ሁኔታዎች ውስጥ ገንብተናል። አክሎም በጋራ ለሴቶቻችን ብቁ የሆነች ካናዳ እንገነባለን፣ ጠንካራና ነፃ ካናዳ ለዘላለም እንገነባለን ሲሉ ተደምጠዋል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጋለሁ። መልካም ጊዜ ከኢሳት ጋር።